ጠቅለል ሲደረግ የአጭር ጊዜ ተጽዕኖ ምንድነው? የዋጋ መቀነስ ያጋጥማል ነው። ለምን ያጋጥማል? በእነዚህ ሶስት ዋና ዋና ምክንያቶች። ነገር ግን የረዥም ጊዜ ተጽዕኖንም ጭምር ማየት በእጅጉ አስፈላጊ እንደመሆኑ መጠን የተወደዳችሁ የቻናሉ ቤተሰቦች ይህ ቪዲዮ ፓርቷን ያለው በመሆኑ እና የበለጠ መረዳትን እንድታገኙ መጀመሪያ ፓርቷንን እንድታዳምጡ በአክብሮት ለመጋበዝ እወዳለሁ። ሌላውና ሁለተኛው የቅናሽ ዋጋ ወይም ደግሞ ዲስካውንት ፕራይሲንግ የምንለው ምክንያት ነው። ምን ማለት ነው? ባለሀብቶች ይህንን 2 ሚሊዮን አክሲዮን በአስቸኳይ እንዲገዙ ይሄ ድርጅት ኤ እነዚህን በተጨማሪ ለገበያ ያቀረባቸውን 2 ሚሊዮን አክሲዮኖች በአስቸኳይ ሽጦ የፈለገውን ካፒታል ለማሰባሰብ በሚል ምናልባትም የነዚህን ተጨማሪ 2 ሚሊዮን አዳዲስ አክሲዮኖች ዋጋ ገበያው ላይ ካለው ዋጋ በተወሰነ መልኩም ቢሆን ቀንሶ ነው ኦፈር የሚያደርገው። ያ ማለት ሞስት ፕሮባብሊ የትም ላይ ብታዩ አዲሽናል ሸሮች ለገበያ ሲቀርቡ ተቋማት ኦፈር ፕራይሳቸውን ከአክሲዮኖቹ የገበያ ዋጋ በታች ነው የሚያደርጉት። ቢኮዝ ከአክሲዮኖቹ የገበያ ዋጋ በታች የማያደርጉ ከሆነ ኢንቨስተሮች ሞሮፍ አትራክቲቭ አይሆኑም። ያም ይሆን ከሆነ ደግሞ ይሄ ተቋም ሽጦ ሊያሰባስብ ያሰበውን ካፒታል ኢሚዲየትሊ ማግኘትና ስራ መስራት የሚችልበት እድል አይኖርም። ይህንን ችግር ለመፍታት አብዛኛው የሚባል ተቋም ሞስት ፕሮባብሊ አዲሽናል ሸሮችን ለገበያ ሲያቀርቡ ኦፈር ፕራይሳቸውን ሴት የሚያደርጉት ዲተርማይን የሚያደርጉት ከአክሲዮን የገበያ ዋጋ በታች መሆኑን መረዳት መቻል አለብን። በዛም የተወሰነ እንዳልኩት የዋጋ መቀነስ ስለሚኖር ኢንቨስተሮች ዳይቨርት ሊያደርጉ የሚችሉበት እድል ይፈጠራል ማለት ነው። ይህንንም ፕራክቲካሊ ግልጽ ለማድረግ ለምሳሌ የዚህን ድርጅት አክሲዮን ለምሳሌ ኮንሲደር ብናደርግ ገበያ ላይ 2500 ብር ይሸጣል። አንድ አክሲዮን 2500 ብር ይሸጣል። ነገር ግን ድርጅቱ እነዚህን ተጨማሪ የሆኑ 2 ሚሊዮን አክሲዮኖች በአስቸኳይ ለመሸጥ ፈለገና የነዚህን የተጨማሪ አክሲዮኖችን መሸጫ ዋጋ ወደ 2350 ብር ዝቅ አደረገው። ለምን? አዳዲስ ኢንቨስተሮችን አትራክት ለማድረግ በሚል ማለት ነው። በዛ ሂደት ውስጥ ገበያ ላይ 2500 ብርን ከፍሎ የሚገዛ ኢንቨስተር በእጅጉ ቀነሰና 2500 ብር ከፍለው የገዙ የነበሩ ኢንቨስተሮች በሚገባ ወደ የት ሽፍት አደረጉ ማለት ነው? አክሲዮንን ለመግዛት ወደ 2350 ወደሚሸጥበት ፕራይሜሪ ማርኬት ዳይቨርት አደረጉ። ዜን ያለ ውድ በግድ ገበያ ላይ ያለው የአክሲዮን ዋጋ ማለትም 2500 በግድ ወደ የት እንዲወርድ ይደረጋል ማለት ነው? ወደ 2350 ብር ፎር ሾርት ፔሪድ ኦፍ ታይም ሊወርድ የሚችልበት እድል ይኖራል ማለት ነው። ሞስት ፕሮባብሊ ይወርዳል ማለት ነው። ይህንን በሚገባ መረዳት መቻል አለብን። ይሄ የሆነበት ምክንያት ተቋሙ የተለየ ፐርፎርማንስ ስላሳየ አይደለም። ሲምፕሊ ኢንቨስተሮች በ2500 ብር ሰከንደሪ ማርኬት ላይ ካፒታል ማርኬት ላይ ከሚገዙ ፕራይሜሪ ማርኬት ላይ ይህንኑ አክሲዮን በቅናሽ በ2350 ብር የሚገዙበትን እድል ስላገኙ ቀጥታ ከዚህ ወደዚህ ዳይቨርት በማድረጋቸውና በ2500 ብር የሚገዛ ኢንቨስተር በመጥፋቱ ምክንያት 2500 ብር የነበረው የአክሲዮን የገበያ ዋጋ በግድ ወደዚህ ሽፍት የሚያደርግበት እድል መፈጠሩ አይቀርም፣ ይፈጠራል። ይህንን ኮንሲደር ማድረግ እንዳለብን መረዳት መቻል አለብን። እንደምታዩት 2350 ብር ለመግዛት ኢንተረስትድ የሆኑት የተሰለፉት ኢንቨስተሮች ብዛት በእጅጉ ብዙ ነው። ሜኒ ባየርስ አር አቫይላብል ሂር በት ኢን ዚስ እንደምታዩት ኦንሊ ፊው ባየርስ ኢቭን እነዚህ ምናልባትም እንደዚህ እየተሸጠ መረጃ የሌላቸውም ጭምር ሊሆኑ ይችላሉ። ወይም ደግሞ የተለየ እንትን ውስጥ አልገባም በዚሁ መልኩ ልግዛ የሚሉ 2350 እና 2500 የተለየ ልዩነት የለውም ብለው የሚያምኑ አይነት ሰዎች ካልሆኑ በቀር እነዚህም ጭምር ሪል በሆነ ሴናሪዮ ሊገኙ የሚችሉበት እድል አይኖርም። በዚህም የአክሲዮን የገበያ ዋጋው ፎር ሾርት ፔሪየድ ሊቀንስ እንደሚችል መረዳት መቻል አለብን ማለት ነው። ሌላውና ሶስተኛው ዋና ምክንያት ተደርጎ የሚወሰደው
የምልክት ስጋት ነው። ቲዝ ሲግናሊንግ ይባላል። ምን ማለት ነው? አንድ ድርጅት በድንገት ተጨማሪ አክሲዮኖችን አውጥቶ ለገበያ ቢያቀርብ ልሸጥ እፈልጋለሁ፣ ተጨማሪ ሀብትን ማሰባሰብ እፈልጋለሁ ቢል ኢሚዲየትሊ አንዳንድ ባለሀብቶች ይህንን ኮንሴፕት ሚስሊ አንደርስታንድ ሊያደርጉት ይችላሉ። በተሳሳተ መንገድ ሊረዱት ሊተረጉሙት ይችላሉ። ያ ማለት ተቋሙ በድንገት ተጨማሪ አክሲዮኖችን በመሸጥ ተጨማሪ የሆነ ሀብትን ማሰባሰብ የፈለገው የገንዘብ እጥረት ቢገጥመው ነው የሚል ሀሳብን ኮንሲደር ሊያደርጉ ይችላሉ። እንደዚህ አይነት ኮንሲደሬሽን ካላቸው ኢሚዲየትሊ በፍርሃት የተወሰኑ ባለአክሲዮኖች የተወሰኑ ባለሀብቶች አክሲዮኖቻቸውን ሽጠው ሊወጡ የሚነሳሱበት ሁኔታም ሊፈጠር የሚችልበት እድል እንዳለ መረዳት የግድ ይለናል። ቢኮዝ ኢንቨስት ያደረኩበት ተቋም ያለምንም ቅድመ ሁኔታ ተጨማሪ የሆኑ አክሲዮኖችን በመሸጥ ሀብትን ማፈላለግ ሀብትን ሬዝ ማድረግ የፈለገበት ዋና ምክንያትማ የሊኩዲቲ ችግር ገጥሞት ነው ብሎ ካሰበ አንድ ኢንቨስተር ከዚህ ተቋም መውጣት መቻል አለብኝ፣ የዚህን ተቋም አክሲዮን ሂጬ መውጣት አለብኝ ብሎ ሊወስን ይችላል። ሌላውም እንደዛ ሊወስን ይችልና በድንገት በርካታ የሚባሉ ባለሀብቶች አክሲዮኖቻቸውን ለመሸጥ የሚሞክሩበት እድል ይኖራል። በዛም ሳፕላይ ከፍ ሊል የሚችልበት እድል እንዳለ፣ ሳፕላይ ከፍ ሲል ደግሞ ዋጋ አብሮ ሊቀንስ የሚችልበት እድል እንዳለ የግድ መረዳት መቻል አለብን። ይህንን ፕራክቲካል በሆነ ኬዝ ኮንሲደር ለማድረግ ካምፓኒው አናውንስ ቢያደርግ ሌትሴ ምን ብሎ አናውንስ ቢያደርግ አይኒድ መኒ ብሎ አናውንስ ቢያደርግ ሰው መኒውን ኒድ ያደረገውን መኒ ሬዝ ማድረግ የሚቻለው ተጨማሪ አክሲዮኖችን በመሸጥ ነው። ተጨማሪ አክሲዮኖችን በመሸጥ ካፒታልን ሬዝ ማድረግ እፈልጋለሁ ብሎ አናውንስ እንዳደረገ ኢንቨስተሮች ምን ኮንሰርን ሊኖራቸው ይችላል? አንደኛና የመጀመሪያ ዜር ኢዝ ሊኩዲቲ ፕሮብሌም ብለው ሊያስቡ ይችላሉ። ፕላስ ምን ብለው ሊያስቡ ይችላሉ? በሌላ አማርኛ ኢቭን ኖ ግሮዝ ሄድ ብለውም ሊያስቡ ይችላሉ። ወደፊት ተቋሙ ላይ ምንም አይነት የእድገት ጉዞ የለም ማለት ነው ብለውም ጭምር ሊያስቡ ይችላሉ። የተውሰበሰቡ ችግሮችም ገጥመውት ሊሆን ይችላል ብለው ሊያስቡ የሚችሉበት እድል ይኖራል። እዳም ውስጥ ገብቶ ሊሆን የሚችልበት እድል ይኖራል ምናምን የሚሉ ምናልባትም ከትክክለኛ ሀሳቡ ያፈነገጡ ኔጌቲቭ ይዘት ያላቸው ኮንሴፕቶችን ኮንሰርን ሊያደርጉ የሚችሉ በርካታ ኢንቨስተሮች ይኖራሉ። በዛ ሰዓት በርካታ የሆኑ የተቋሙ ኢንቨስተሮች ምን ሊያደርጉ ይችላሉ? እንደምታዩት አክሲዮናቸውን ለመሸጥ ሊሰለፉ የሚችሉበት እድል ይኖራል። ሴል 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 ይላል እንደምታዩት። ያ ማለት አብዛኛው ሰው ሽያጭ ለመፈጸም ወረፋ የሚይዝበት እድል ይኖራል ማለት ነው። በእንደዚህ አይነት ሁኔታ ካፒታል ገበያው ላይ የዚህ ተቋም አክሲዮን ሻጭ ይበዛውና ዋጋው ኢሚዲየትሊ ፌል ሊያደርግ የሚችልበት እድል ይኖራል ማለት ነው። እናንተ የያዛችሁት አክሲዮን ወይም ደግሞ እናንተ ኢንቨስት ያደረጋችሁበት ተቋም በእንዲህ አይነት ሁኔታ ተጨማሪ አክሲዮኖችን ለገበያ ቢያቀርብና ምናልባትም ተጨማሪ አክሲዮኖች ወደ ገበያ በመቅረባቸው ምክንያት የአክሲዮን የገበያ ዋጋው ቢቀንስ እንኳን ትክክለኛ ምክንያቱን ሳታውቁ በሂርድ ሜንታሊቲ አክሲዮናችሁን ሽጣችሁ ለመውጣት የምትጣደፉበት መንገድ መኖር መቻል የለበትም። ኢንዲፔንደንት የሆነ ጀስቲፋይ ሊደረግ የሚችል ምክንያቶችን አቅርባችሁ ከዛ ጋር ኮንሲደር ማድረግ የግድ አስፈላጊ መሆኑን መረዳት መቻል አለባችሁ። እዚህ ጋር ግን እንደምታዩት ተጨማሪ አክሲዮኖችን የሚሸጠው የሊኩዲቲ ፕሮብሌም ሊኖርበት ስለሚችል ነው። ተጨማሪ የሆነ ቀጣይነት ያለው የእድገት እድል የሌለው በመሆኑ ነው። የተውሰበሰበ ችግር ገጥሞት ስለሚሆን ነው በሚል እርግጠኛ ባልሆነ ምክንያት በርካታ የሚባሉ ባለአክሲዮኖች ሽያጭን ለመፈጸም እንደምታዩት ተሰልፈዋል። በዚህም የአክሲዮን የገበያ ዋጋው እጅግ በጣም ዲክላይን እያደረገ የመጣበት ሁኔታ እንዲፈጠር ሆኗል ማለት ነው። ይህንን መረዳት መቻል አለብን። ይሄ ሌላኛውና ሶስተኛው ዋና ምክንያት ነው። በመጨረሻም ኮንሲደር የምናደርገው ኢምፖርታንት ነጥብ በረዥም ጊዜስ የሚኖረው ተጽዕኖ ምን ሊሆን ይችላል? በአጭር ጊዜ ጠቅለል ሲደረግ የአጭር ጊዜ ተጽዕኖ ምንድነው? የዋጋ መቀነስ ያጋጥማል ነው። ለምን ያጋጥማል? በእነዚህ ሶስት ዋና ዋና ምክንያቶች። ነገር ግን የረዥም ጊዜ ተጽዕኖንም ጭምር ማየት በእጅጉ አስፈላጊ እንደመሆኑ መጠን የረዥም ጊዜ ተጽዕኖን ለማየት ሁለት ነገሮችን ኮንሲደር ማድረግ መቻል አለብን። አንደኛውና የመጀመሪያው ተቋሙ
ተጨማሪ የሆኑ አክሲዮኖችን በመሸጥ ሬዝ የሚያደርገውን ካፒታል ሊጠቀመው ያሰበ ዕዳ ለመክፈል ነው? ኪሳራውን ለማካካስ አስቦ ነው? ወይስ ደግሞ ሬዝ ያደረገውን ካፒታል የተቋሙን የዲጂታል ኢንፍራስትራክቸር ለማስፋፋት ነው እና የተቋሙን ካፒታል ለማሳደግ አስቦ ነው የሚለውን ነጥብ በሁለት ጎራ ከፍለን ማየት መቻል አለብን። እንደተባለው ተቋሙ ተጨማሪ የሆኑ አክሲዮኖችን በመሸጥ ያገኘውን ተጨማሪ የሆነ ሀብት ምናልባትም ብድር ለመክፈል ያጋጠመውን ኪሳራ ለማካካስ የሚያውለው ሆኖ ከተገኘ ከዚህ ተቋም ላይ ኢንቨስት ማድረግ መቻል መቀጠል መቻል ያን ያክል ውጤት ይዞ አይመጣም። ቢኮዝ ፎሬን ሎንግም ቢሆን የዚህ ተቋም የአክሲዮን የገበያ ዋጋው ሊጨምር የሚችልበት እድል ላይኖር ይችላል። ስለዚህ ተቋሙ ተጨማሪ ሀብትን ማሰባሰብ የፈለገው ለነዚህ ጉዳይ መሆን አለመሆኑን ማጣራት መቻል አለብን። በሌላ ሳይድም ተቋሙ ተጨማሪ የሆነ ሀብትን ለማሰባሰብ የፈለገው ደግሞ የተቋሙን የዲጂታል ኢንፍራስትራክቸር ለማስፋፋት የተቋሙን አጠቃላይ ካፒታል ለማሳደግና የስራ ኤፊሽንሲውን ለመጨመር ሆኖ ከተገኘ እንደዚህ አይነት አመላካች ነገሮችን ካያችሁ ግን ተቋሙ ላይ ኢንቨስት አድርጋችሁ መቆየት በእጅጉ የሚመከርበት ሁኔታ አለ። ቢኮዝ ተቋሙ አሁን ላይ የዲጂታል ኢንፍራስትራክቸሮችን በሚገባ ያስፋፋል ማለት ነገ ከነገ በኋላ ፎር ሎንግ ፔሪድ የስራ ኤፊሽንሲው ውጤታማ ይሆንለታል። ጥሩ የሆነ የስራ ኤፊሽንሲ ይኖረዋል። የወጭ ቁጠባ ይኖረዋል። ቢኮዝ ዲጂታሊ ኢንፍራስትራክቸሮች በተሟሉ ቁጥር የስራ ቅልጥፍና ይኖራል። በርካታ የሚባሉ ወጪዎች ይቋረጣሉ። በዛም የተቋሙ ትርፋማነት፣ ውጤታማነት ወደፊት የሚቀጥልበት እድል የሚረጋገጥበት እድል የሚኖር በመሆኑ የተቋሙ የአክሲዮን የገበያ ዋጋ ኢሚዲየትሊ ደግሞ በፍጥነት ወደ ላይ የሚምዘገዘግበትና ተመልሶ ቦታውን የሚይዝበት የሚጨምርበትም እድል ሩቅ ስለማይሆን ይህንን ማሰብ ከዚህ ፐርስፔክቲቭ በማየት የረዥም ጊዜ ተጽዕኖ ምን ሊሆን እንደሚችል መረዳት መቻል በእጅጉ የሚመከር ጠቃሚ የሆነ ጉዳይ ነው። ለዛሬ የነበረኝ ቆይታ ይህንን ይመስላል። በመጨረሻም እንደነዚህ አይነት ቪዲዮዎች መረጃን ለመስጠት ኢንፎርሜሽንን ፕሮቫይድ ለማድረግ እንጂ የኢንቨስትመንት ምክረ ሀሳቦች እንዳልሆኑ ሁላችሁም እንድትረዱ ማሳሰብ እወዳለሁ። ስለሆነም ቪዲዮው ጠቃሚና አስተማሪ ሆኖ ካገኛችሁት ላይክ እንድታደርጉት፣ ሼር እንድታደርጉት እንዲሁም ደግሞ ለቻናሉ አዲስ ከሆናችሁ ቻናሉን ሳብስክራይብ በማድረግ ተጨማሪ የሆኑ የፋይናንስ የኢንቨስትመንት እና የካፒታል ማርኬት ጉዳዮች ሲለቀቁ እንዲደርሷችሁ እንድታደርጉ በአክብሮት ለመጋበዝ እወዳለሁ። አመሰግናለሁ።